አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? የጠፋ ሰው ከቻቻች ብያለሁ። ሾርት ቪዲዮ ነበር ዛሬ የለቀኩት ማለት ነው ወዶችዬ። ያው እኔ እየጠፋሁኝ ነው፣ በጣም እየጠፋሁ የሚፈልግኝም የለም ከአላህ ውጭ። አላህዬ ካለልኝ ክብር ምስጋና ለሱ ይሁን። ፈላጊ እሱ ነው የሚፈልገኝ፣ እሱ ነው እያኖረኝ የሚያለው። አልሐምዱሊላህ ረብል ዓለሚን። የሰው ልጅ በሰው አይኖርም፣ የሰው ልጅ በሰው አይሞትም። እና ምን ልላችሁ ፈልጌ መሰላችሁ ወዳጆቼ፣ ባላ ፍቃድ በመኖሬ ነው እዚህ ተገኝቼ ቪዲዮ ቁጭ ብዬ የምሰራው ማለት ነው ወዳጆቼ። እንዴት ናችሁ? ደህና ናችሁ ወይ? ብዙ ውጣ ውረዶች የሰው ልጅ ሲወጡ ብዙ ውጣ ውረዶች ያጋጥማቸዋል። በጣም ሶሻል ሚዲያ ላይ ሲዟዟር አየሁትና አንድ ቪዲዮ አንድ ሄታችን በጣም ያሳዝናል ታሪኳ። እርግጥ ግን አናወራውም ብለው ነው እንጂ ስንት እህቶቻችን እኮ እንደሷ የተበደሉ እህቶቻችን ይኖራሉ። ባሎቻችን ብለው ባገቡ በ6 ወራቸው አሊያም ደግሞ በቃ በምላሻቸው ቀን የባላቸውን ታሪክ የሚያውቁ ብዙ እህቶቻችን አሉ ማለት ነው። እና ብዙ ልጆች ሜንሽን አድርገው እየሰሩባት ይገኛሉ ማለት ነው። እችን እህታችን ታሪኳ በጣም ያሳዝናል ሀቂቃ። እንግዲህ አስቡት፣ እንግዲህ መልስ በምትጠራበት ቀን ነው ባሏ እንደ ዛሬ ላገባ እንደ ነገ ሊያገባ እንደ ዛሬ ከሌላ ሴት ጋራ ተኝቶ ቪዲዮ ተቀረጸ ምናምን ያየችው ማለት ነው። አስቡት እንግዲህ በጣም ከባድ ነው። ያው እርግጥ አመል አይለቀንም የትም ብንሄድ አላህ ይሰትረን እንጂ ማለት ነው። ይሁንና በጣም ያሳዝናል። አላህ ይዘንልን ለየአንዳንዳችን እህቶቻችን አላህ ሱብሃነሁ ወተዓላ ይሁነን ሀቂቃ ማለት ነው። አላህ የነን የምለምነው ነገር አለ። ተሰተረኝ በአንድ ሰው ብቻ ይሰተረኝ። እሱ ሞልቶታል ተርፎታል በቸርነቱ። ተሰተራችሁ በአንድ ሰው ብቻ ይሰተራችሁ። ሴትም ሆነ ወንድ በአንድ ሰው ትሰተር ደስ ይላል ሀቂቃ ማለት ነው ወዶችዬ። ወንድ ብቻ አያጠፋም፣ ሴትም ልጅ ታጠፋ ትችላለችና። ምክንያቱም አሁን ባለንበት ሁኔታ ባለንበት ወቅት ወንድ ልጅ ብቻ ጥፋተኛ ማድረግ በጣም ከባድ ነው። እርግጥ አንዳንድ በጣም ለማመን የሚከብዳችሁ ጥፋቶች ልናጠፋ እንችላለን። ወንድ ብቻ ሳይሆን ሴትም ያጠፋል ማለት ነው ወንዶችዬ። ምክንያቱም አሁን ላይ ሁሉ ነገር ሚስጥር በሚዲያ ላይ እየወጣ ነው ያለው። በቃ ሰው ለትምህርት የሚበለው ለምን የሚበለው ራሱን እያወጣ ነው፣ እያጋለጠ ነው። ችግሮች በእኔ ላይ የደረሰው በሌሎች ላይ እንዳይደርስ የማለቱን ትምህርት እያስተፋፋ ነው ያለው ማለት ነው። ምን ልላችሁ ፈልጌ መሰላችሁ? ወንድም ያጠፋል ሴትም ያጠፋል ያልኩት አላህ ሱብሃነሁ ወተዓላ ልቦና ይስጠን እንጂ እኛም ሴቶች ልናጠፋ እንችላለን። በባሌ ላይ ልሄድ ይችላለሁ፣ ብዙ ጥፋቶች ላጠፋ እችላለሁ። እኔን ወክዬ የማወራው ለምን ይመስላችኋል? አላህ ሱብሃነሁ ወተዓላ ልቦና እንዲሰጠን ሁላችንንም ነው። ወንዶችም እንደዛው። የወንዶች ትንሽ ባስ ይላል። ሴት ልጅ በጣም ከወደደች ካፈቀረች አትኩሮታን የምታደርገው እዛ ሰውዬ ላይ ነው። ወንድ ልጅ ግን ያችን ከዲጃን ብትመጣ ፋጤን ብትመጣ እዚህ ቦታ ላይ የማስቀመጡ እድል አለው። እኛ አንድ ሰው ከወደር ነው ማለት ነው። ከስንት አንዳንድ ነው እንጂ ሴቶች በባሎቻቸው ላይ ይሄዳሉ፣ አሊያም ደግሞ ባሎቻቸው በርቀት ይሆኑና ሌላ ቦታ ላይ ውርቀት ላይ ይወርቃሉ የሚባለው አብዛኛውን ጥፋት የወንዶች ነው ማለት ነው። ሚስቱን ዛሬ ሸኝቶ ከሌላ ጋር ወንድ ሊል ይችላል ማለት ነው። ሊጋደም ይችላል፣ ሊዝናና ይችላል። ሴት ግን አራስ ከባሏ ውጪ የሆነ የሚታይ ዓለም የሌላት ይመስል አተኩራ እያየች የኔ ባል እኮ ምን በቃ አለሟሷ ነው አትኩሮት ያደረገችው ባሏ ላይ ብቻ ነው። ራሱ ጥፋት ቢያጠፋ እንኳን ጥፋተኛ ነው ብላ አለማመን ድረስ ትደርሳለች። እቺ እህታችን ላይ እየደረሰባት ያ ነው። እንግዲህ ተመልከቱ። ፀጉሯን ልትሰራ ሄዳ ፀጉር ቤት እንግዲህ ካሜራውን ከፍታ ልትነሳ እያለች ነው። የባሏ ሞባይል ገብታ ስትል አላህ ሲያመለክታትና አላህ ሲመራት በቴሌግራም የተላላከውን የማአት ቪዲዮ ከፍታ ያየችው ማለት ነው። ራሷን ተቆጣጥራ በቤትም ገብታ እኔ
እኔ ብሆን ከባድ ነው ስሜቱ። ወላሂ እውነቴ ነው። እኔ እንጃ አላቅም ምን እንደማደርግ ራሱ ማለት ነው። ግን ይሁንና ችሎታ አላት። እንደገና ደግሞ የሆነ አይታችኋል ጥንካሬዋ በቃ ከወደቀችበት ተነስታ ጥንካሬዋ ነው እኔ እዚያ ያየሁት ማለት ነው ወዶች። ጥንካሬ በጣም አላት። ጠንካራ ሴት ያድርጋችሁ። ሁላችሁም ጠንካራ ሴት ያድርገንና ማለት ነው። እና እንግዲህ አስቡት ዛሬ ቤተሰቦቻችሁ ዘንድ ልትጠሩ ብላችሁ የምላሻችሁ ጊዜ ባላችሁ ከሌላ ሴት ተደጋድሞ እሱንም ደግሞ እንደ ዛሬ እንደ ነገ ሊያገባችሁ እንደ ዛሬ ማታ ማለት ነው። አስቡት እንግዲህ ከሌላ ሴት ጋር ተጋድሞ ትተሻሽ ብታዩት እኔ ራሱ ነዘረኝ ጅስሜን ማለት ነው። አስቡት የምትወዱት ሰው አካሌ ግራ ጎኔ ብላ ባሌ ብላ ተቀብላ ያገባችሁ ሰው አጨብጭቦ ማህበረሰቡ ሙስሊሙም በሙስሊም ክርስቲያንም ደግሞ በቤተ ክርስቲያን ተጋብቶ አስቡት እንግዲህ በመጽሐፍ ቅዱስ ተማምሎ ተጋብቶ በተጋቡ በሶስተኛ ቀን ባልሽ ከሌላ ሴት ጋር እየተላላሰ ብታገኙ አስቢው። ስሜቱ በጣም ከባድ ነው ሀቂቃ። ይቺ ልጅ እንግዲህ እኔ ዝጋ ሆነ ይቺ ልጅ ያየው ጥንካሬዋን ነው። በቃ ተምሳሌ ሆና ወጣለች፣ ተናገረች፣ እንድንማርበት በይፋ ወጣች። እህቶቻችን እንዳይሰቃዩ ብዙ እህቶቻችን በእነዚህ በተረገሙ ወንዶች የተነሳ ሞተውም ሊሆን ይችላል። እውነቴ ነው። ሱስ ይገላል። አይታችኋት ከሆነ ሶሪያዊት ይሁንች በቃ ግብፃዊት ይሁን አላሁ አለም የተደፈረችዋ ልጅ አይታችኋት ከሆነ ተቅሪበን እኔ እንጃ 9 ዓመት 10 ዓመት ይሆናታል አላሁ አለም። አይኗ በቃ አይኗን አበላሽቶ እሱ በቃ ደፍሯትም አይኗን አበላሽቶ ምናምን ነበር አይታችሁ ከሆነ ማለት ነው። እንግዲህ የመጀመሪያ በሀያቱ ወንጀል ሲሰራ የዘች የመጀመሪያይቱ ያቺ ልጅ ናት። በሀያቱ ወንጀል ሰርታ አያውቅም ያለች አላህ ሲቀድርበትና አላህ ሲያጠፋው እንግዲህ መተ ማለት ነው። አሁን ልጁ እስር ቤት ገባ። ያቺ ልጅ ግን ህሊናዋንስ ያንን የጠቆረ ጅስም ያንን የጠቆረ አይን እንዴት ነው የሚመለሰው የሚለው በጣም የሚያሳስበኝ ሀቂቃ ማለት ነው። ልጆች የባሰም አለ እና እቺ እህታችን እንደው በጊዜ ነቅታለች፣ በጊዜ ባናለች። ረጅም ጉዞ አትጓዘችም። በ6 ወሯ ነው የተፋታችው። ያውም 6 ወሩ ራሱ መቆየቷ ጎበዝ ናት። የምሬ እኮ ነው። እኔ ቢሆን እኔ ቀውጠዋለሁ ባንድ ቀን ቤቱን ሁላ ማምታታው ነው የሚመስለኝ። ሁሉም የራሱን ስሜት ነው በነገራችን ላይ የምናገረው እና ጥንካሬዋን ያየሁት ማለት ነው። የሄደችበትን ጥግ የሰበረችበትን ሶብር እንግዲህ አስቡት። በተለያዩ ሴቶች ጋራ ያወራል፣ የተለያዩ ፎቶችን ይላላካል። እንደዚህ ባረግሽ እንደዚህ አድርግ ባረግሽ እያለ የሱሱን ማአት ነው ለሴቶች የሚነግራቸው የነበረው በቴሌግራም። ያንን ሁላ አይታ ያስቻላት ሴት እኔ ለኔ አንበሳ ናት፣ ጎበዝ ናት። የምሬ ነው። ሴት ነች እና በጣም ከባድ ነው ያሳለፈችው ማለት ነው። እና እኔ እንጃ ችሊሰን ሱብሃንአላህ አልኩኝ። ብዙ እህቶቻችን የተበደሉ እህቶቻችን ሊኖሩ ይችላሉ። በእሷ መንገድ ያለፉ ልጆች ሊኖሩ ይችላሉ። እኔ በበኩሌ ከዚህ ከሪ ተማሩ ነው የምላችሁ። እቺ ጎበዝ ናት። በዛ ዝም ብላ በቃ ይቀየራል ብላ በዛው ትዳር ላይ ቀጥላበት ቢሆንሳ ጽዮን ነበረች። እስካሁን ህይወቷ ጽዮን በሏት። በጥፊ ሲያቀራናት ወደዛ ሲላት ወይ ትወልዳለች ወይ ብዙ ነገሮች ይከሰታሉ። የምሬ ነው ወላሂ። ከዚህ ህይወት እንኳንም ወጣሽ እህቴ። እና ከዚህ ትምህርት እናንተ ምን ወሰዳችሁበት? ከዚህ ከእህታችን አስተማሪ ታሪክ ምን ወሰዳችሁበት? ምን ትማሩበት አላችሁ? እርግጠኛ ነኝ እንደምትማሩበት ተስፋ አደርጋለሁ ወዶችዬ። እና ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታችሁ። ሰላማችሁ ብዝት ብዝት ይበልልኝ። ያው እየጠጣን አላችኋለሁ ወዶችዬ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ከኔ በላይ ደግሞ ጀኔ ሊወደዳችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።